አረበኛ ጀማሪ ከሆናችሁ ዛሬ የምነግራችሁን 21 የአረበኛ ቃላት ማወቅ አለባችሁ። ሰላም ውድ የጥጅት ዩቲዩብ ተከታታዮች እንዴት ናችሁ? በዛሬው ቪዲዮ ይዤላችሁ የመጣሁት እንግዲህ ከእለት እለት ህይወታችን በየቀኑ ማለት ይቻላል በየደቂቃው ከማደሞቻችን ጋር እንዲሁም ደግሞ በስራ ቦታ የምንጠቀማቸውን አረበኛ ቃላት ይዤላችሁ መጥቻለሁ። እርግጠኛ ነኝ ይሄን ቪዲዮ እስከ መጨረሻው ካያችሁት በኋላ አረበኛ አልችልም ማለት አይቻልም ማለት ነው። በቃ ትችላላችሁ ማለት ነው። ስለዚህ ከእናንተ የምጠብቀው ቪዲዮውን እስከ መጨረሻው ማየት ነው። እንዲሁም ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ቪዲዮውን ላይክ በማድረግ ጀምሩት ውዶቼ። ወደ ትምህርታችን እነዚህ ቃላቶች እንግዲህ አንደኛ ይዤላችሁ የመጣሁት አሁን ነው። አሁን ስንል እንግዲህ አሁን ስንል ምን እንላለን? በአረበኛ አልሄን እንላለን። አልሄን አሁን አልሄን። ለምሳሌ እዚህ ጋር የት ነህ አሁን ለረጅም ጊዜ ስጠብቅህ ነበር። የት ነህ አሁን ለረጅም ጊዜ ስጠብቅህ ነበር ለማለት ምን እንላለን? ወይንክ አልሄን ተረ አና ናጥረክ ምን በድሪ። ተረ አና ናጥረክ ምን በድሪ ያኔ በድሪ ማለት በጣም ቆይቻለሁ እንደማለት ነው ማለት ነው። ወይንክ ስንል ደግሞ የት ነህ፣ አልሄን ስንል አሁን፣ ተረ አና ናጥረክ በድሪ ያኔ በድሪ ስንል እንግዲህ አስቀድሞ ለምሳሌ እኔ ሊዮም ጉምት በድሪ ብንል ለምሳሌ ጠዋት ያኔ ከጠዋት በፊት ያኔ ቸኩዬ ነው የተነሳሁት እንደማለት ነው። አሁን እያጸዳሁ ነው ለማለት ብንፈልግ ደግሞ አልሄን እሰዊ ተንዴፍ፣ አልሄን እሰዊ ተንዴፍ እንላለን ማለት ነው። እንዲሁም ደግሞ አሁን እኔ ስራ በዝቶብኛል ወይም አሁን እኔ ቢዚ ነኝ ለማለት ብንፈልግ አልሄናና መሽጎል፣ አልሄናና መሽጎል እንላለን ማለት ነው። አልሄን ማለት አሁን አነ እኔ ነኝ፣ መሽጎል ደግሞ በዝቶብኛል ወይም ስራ በዝቶብኛል ቢዚ ነኝ እንደማለት ነው ቤተሰቦቼ። ለምሳሌ አሁን እንውጣ መንገዱ ሳይዘጋጋ ለማለት ብንፈልግ هل نطلع الحين قبل لا يصير زحمة. هل نطلع الحين قبل لا يصير زحمة ويم قبل لا يسكر شارع يعني መንገዱ ሳይዘጋጋ ወይም መንገዱ ሰው ሳይበዛበት እንላለን ማለት ነው። በሁለተኛ ይዤላችሁ የመጣሁት ተጨማሪ ወይም ጨምሪ። ተጨማሪ ያኔ የሆነ ነገር ሲያስፈልገን ጨምሪ ወይም ተጨማሪ ለማለት ብንፈልግ ምን እንላለን? ዘውዲ ዘውዲ እንላለን ማለት ነው። ለምሳሌ ትንሽ ጨው ጨምርልኝ ለማለት ብንፈልግ ሀጥሊ ሾይ ዘውድ ሜልህ፣ ሀጥሊ ሾይ ወይም ዘውድ ሜልህ እንላለን ማለት ነው። እዚህ ጋር ሁለተኛ ምሳሌ ተጨማሪ ጊዜ ብትሰጠው ጥሩ ይሆናል ለማለት ብንፈልግ ተጨማሪ ጊዜ ብትሰጠው ጥሩ ይሆናል ለማለት ብንፈልግ እዛ ትቅደር ታጤ ዚያደ ወቅት ቢኩን ዘይን። እዛ ትቅደር ታጤ ዚያደ ወቅት ቢኩን ዘይን እንላለን ማለት ነው። ዚያደ ማለት እንግዲህ ጭማሪ ነው። ሁለተኛ ደግሞ ለምሳሌ እናንተ ሰሙን አልቆ ሊሆን ይችላል። ሰሙን አልቆባችሁ ወይም ተጨማሪ ፈልጋችሁ ሊሆን ይችላል። ምን ትላላችሁ? ኤቢ ሳቦን ዚያደ ወይም እብጋ ሳቦን ዚያደ ትላላችሁ ማለት ነው። ወይም ሌላ ተጨማሪ ደግሞ አምጣ ለማለት ብትፈልጉ ጅብ ኸብዝ ከማን ያኔ ወይም ጅብ ኸብዝ ዚያደ እንላለን። ጅብ ማለት አምጣ ነው። ኩብዝ ማለት ዳቦ ነው። ከማን ወይም ዚያደ ጭማሪ እንደማለት ነው። ሶስተኛ እንግዲህ ይዤላችሁ የመጣሁት በጣም የሚለውን ነው የምናየው። በጣም እንግዲህ ለምሳሌ በጣም ብዙ ስንል በጣም ብዙ ያኔ በጣም ብዙ ነገር ለምሳሌ ምን አለ እዚህ ጋር በጣም ብዙ ዋይድ ይባላል። ዋይድ በቃ ዚዲ ዋይድ ከተባላችሁ ጨምር ብዙ ጨምር እየተባላችሁ ነው ማለት። ለምሳሌ ያስኩላችሁ አየሩ ዛሬ በጣም ቆንጆ ነው ብንል ምን እንላለን? አልዮም እጀው ሊዮም ዋይድ ሄሎ ያኔ ዋይድ በጣም ብዙ ማለት ነው። እሺ አልዮም እጀው ዋይድ ሄሎ ወይም እጀው ሊዮም ዋይድ ሄሎ። ጀው ማለት አየሩ ነው። ዋጅድ ዋይድ ስንል እንግዲህ ያኔ ብዙ ወይም በጣም እንደማለት ነው። ከዛ ሄሎ ስንል ደግሞ ቆንጆ ነው እያለ ነው ማለት ነው። ስለዚህ እጀው ሊዮም ዋይድ ሄሎ እንላለን ማለት ነው። ያልጨረስኩት ብዙ ስራ አለኝ ለማለት ብንፈልግ እንደ ሽግል ዋይድ ማሐለስቱ
እንደ ሾል ዋይድ ማኸለስቱ እንላለን። አራተኛ ትንሽ ትንሽ እዚህ ጋ እንግዲህ በነገራችን ላይ እነዚህ ቃላቶች የነገርኳችሁ ሌላኛም ፍች ይኖራቸዋል ማለት ነው። ለምሳሌ ትንሽ ስንል ትንሽ ሰቂር ያኔ ሰቂር እንላለን አይደለ? ወይም ሰቂር ስንል እንግዲህ ለምሳሌ ልጁ በጣም ትንሽ ነው ለማለት ብንፈልግ ወለድ መራ ሰቂር እንላለን። ወለድ መራ ሰቂር እንላለን ማለት ነው። እዚህ ጋር ግን ሸወያ ያኔ ነገሮችን በተለይ ከኩሽና ጋር ሊሆን ይችላል። በብዙ ነገር ሀጡ ሾይ ይሉናል አይደል? በተለይ ማዳሞች ሾየ ማለት እንግዲህ ትንሽ እንደማለት ነው። ለዛም ነው ሁለት ፍች አላቸው ያልኳችሁ ማለት ነው። እዚህ ጋር እንግዲህ ለምሳሌ ትንሽ ውሃ ስጠኝ፣ ትንሽ ውሃ ስጠኝ ለማለት ብንፈልግ ምን እንላለን? አጤኒ ሾየት ሞያ፣ አጤኒ ሾየት ሞያ። አጤኒ ማለት ስጠኝ ነው። ሾየ ማለት ትንሽ ነው። ሞያ ወይም ማይ እንላለን። ማይ በኩዌት አሁን ውሃ ለማለት ማይ፣ በሳውዲ ደግሞ ውሃ ሞያ ይባላል ማለት ነው። ስለዚህ አጤኒ ሾየት ማይ ወይም አጤኒ ሾየ ሞያ እንላለን። ለምሳሌ እዚህ ጋር ትንሽ ታገስ ለማለት ብንፈልግ ምን እንላለን? አስበር ሾየ፣ አስበር ሾየ። አስበር ማለት ታገስ ማለት ነው። ሾየ ስንል ደግሞ ትንሽ። ስለዚህ ትንሽ ታገስ ለማለት አስበር ሾይ እንላለን ማለት ነው። ምሳሌ እኛ ቅመሞች እኔ አረበኛ ትንሽ አውቃለሁ ለማለት ብንፈልግ ታርብን አረቢክ ያኔ ታርፍን አረቢክ ብለው ቢጠይቁን ምን እንላለን? አና አረፍ አረቢ ሾያ። ምን ማለት ነው? እኔ አረበኛ ትንሽ አወራለሁ ወይም አውቃለሁ እንደ ማለት ነው። አምስተኛ ማለት ወይም ማለት ስንል እንግዲህ ያኔ እንላለን ማለት ነው። ያኔ ይሄ እንግዲህ ወደፊት ብዙ ነገሮች አሉ ማለት ነው። ያኔ ብለን ያኔ ካል በቃ ወደፊት የምናወራው ነገር አለ ማለት ነው። ማለትም ወይም ማለቴ ብለን ወሬ እንጀምራለን አይደለ? ስለዚህ ይሄንንም በዛኔ እንጠቀመዋለን ማለት ነው። ለምሳሌ አየሩ ሞቃታማ ነው ማለትም ውሃ ይዘህ ሂድ ለማለት ብንፈልግ ምን እንላለን? الجو حار يعني خذ موية معك። الجو حار يعني خذ موية معك። ጀው ማለት አየሩ ማለት ነው። ሀር ደግሞ ሀር ያኔ ሙቀት ማለት ነው። ከዛን ያኔ ስንል እንግዲህ ማለቴ ኩዝ ሞያ ማክ እያለ ነው ማለት ነው። ውሃ ያዝ እያለ ነው። እሱ ቢዚ ነው ማለትም አትረብሸው ለማለት ብንፈልግ ሁ መሽጉል ያኔ ላትዞጆ እንላለን። ሁ መሽጉል ያኔ ላትዞጆ እንላለን ማለት ነው። ለምሳሌ እዚህ ጋር ማለት አንቺ አልገባሽም እንላለን አይደል? ማለት አንቺ አልገባሽም ያኔ እንቲ ማፋህምቲሃ ወይም እንቲ ማፋህምቲ እንላለን። እዚህ ጋር ለሴት ነው፣ ለሴት። ለወንድ ደግሞ ማለት አንተ አልገባህም ለማለት ብንፈልግ ያኔ እንቲ ማፋህምት ወይም እንቲ ማትፋህምን ለሴት ሲሆን እንቲ ማትፋህሚን እንላለን። ለወንድ ደግሞ ማለት አንተ አልገባህም ለማለት ብንፈልግ ያኔ እንቲ ማትፋህም ወይም እንቲ ማትፋህም እንላለን ማለት ነው። ለሴትና ለወንድ ሲሆን ይለያያል። ስድስተኛ እንግዲህ እሺ ወይም ጥሩ ነው ይዤላችሁ የመጣሁት። እሺ ስንል እንግዲህ ዘይን እንላለን። ያኔ ጥሩ ማለት ጥሩ ወይም እሺ ያኔ ተመሳሳይ ነው። ዘይን ይባላል በአረበኛ ማለት ነው። ጥሩ ወይም እሺ ለማለት ብንፈልግ ዘይን እንላለን። ለምሳሌ ምግቡ በጣም ጥሩ ነው፣ ምግቡ በጣም ጥሩ ነው ብንል እዚህ ጋር አልአክል ዋይድን ዘይን፣ አልአክል ዋይድን ዘይን። ለምሳሌ ማዳሞቻችሁ اليوم الأكل وايد زين ካሏችሁ ወይም ማሰሮቻችሁ እንደዚህ ካሏችሁ እናንተ ደስ ሊላችሁ ይገባል ማለት ነው። ምን እያላችሁ ነው? ምግቡ በጣም ጥሩ ነው፣ በጣም ቆንጆ ነው እያላችሁ ነው ማለት ነው። ወይም ለምሳሌ ሌላ ምሳሌ ብሰጣችሁ እንደ ፈጣሪ ፈቃድ ነገሮች በጥሩ ሁኔታ ይሄዳሉ ለማለት ብንፈልግ ምን እንላለን? ኢንሻአላህ አልአሙር ተምሺን ዘይን። ኢንሻአላህ ያኔ እንደ ፈጣሪ ፈቃድ ተምሺ ይሄዳል፣ እንደ ሁኔታው በጥሩ ሁኔታ ይሄዳል እያለ ነው ማለት ነው። ሰባተኛ በቃ ወይም አበቃ ለማለት ሀላስ እንላለን። በቃ ወይም አበቃ በአረበኛ ሀላስ፣ ያ ነገር በቃ ያኔ በቃ ከተባላችሁ የሆነ ነገር ስራ እየሰራችሁ ሊሆን ይችላል፣ ወይ የሆነ ነገር እንትን እያደረጋችሁ ሲሆን በቃ
ሀላስ ይላሉ አይደለ? ሀላስ ካሏችሁ ያኔ በቃ ወይም አበቃ ለማለት ስንፈልግ ለምሳሌ የሆነ ነገር በቃ አስቤዛ በቃ ለማለት ብንፈልግ ላቅራጥ ሀላስ እንላለን። ሀላስ አበቃ ወይም በቃ ለሚለው ቃል ሀላስ ብለን እንጠቀማለን። ለምሳሌ እዚህ ጋር በቃ ንግግሩን አትደጋግም ብንል በቃ ንግግሩን አትደጋግም ብንል ሀላስ ላትዕድ ከላም ሀላስ ላትዕድ ከላም እንላለን ማለት ነው። ሌላኛው ምሳሌ እንግዲህ ነገርኩህ ጉዳዩ አበቃለት ብንል እንግዲህ ምን እንላለን? ጉልት ልክ ልመዶ እንተሄ እንላለን ማለት ነው። ያኔ ልመዶ ስንል እንግዲህ ጉዳዩ እንደማለት ነው። ጉልት ልክ ነግሬሃለሁ እንተሃ ያኔ ሀላስ አበቃለት እያለ ነው ማለት ነው። ስምንተኛ ይዤላችሁ የመጣሁት እንዴ ስንል እንግዲህ እንዴ ምስል እንላለን። ለምሳሌ እንዳንተ ለማለት ብንፈልግ ምስል እንተ ወይም እንዳንቺ ምስልኪ እንላለን ማለት ነው። እንደዚህ ይፈልጋለሁ ብንል አሁን አነ የቢ ዘይ ሀዛ አነ የቢ ዘይ ሀዛ ወይም እንዳንተ ፈልጋለሁ አነ የቢ ዘይክ አነ የቢ ዘይክ እንላለን ማለት ነው። ወይም አነ የቢ መስለክ እንላለን። ዘጠነኛ እንግዲህ ቀዝቃዛ ነው። ቀዝቃዛ ወይም ቅዝቃዜ ምን ይባላል በአረበኛ? በርዳን ወይም ለምሳሌ ባርድ ወይም በርዳን። ለምሳሌ እኔ በርዶኛል ለማለት ብንፈልግ እኔ በርዳን እንላለን። ስለዚህ ቅዝቃዜ ምን ይባላል? በርድ ወይም በርዳን እንላለን ማለት ነው። ለምሳሌ በርዶኛል የአየር ማቀዝቀዣውን ዝጋው ለማለት ብንፈልግ በርዶኛል የአየር ማቀዝቀዣውን ዝጋው። የአየር ማቀዝቀዣ እንግዲህ ሙከይፍ ነው አይደለ? ለማታውቁት በዚሁ መንገድ ልንገራችሁ። የአየር ማቀዝቀዣ ሙከይፍ ነው። ስለዚህ ምን እንላለን? አነ በርዳን ሰክር አለ ሙከይፍ አነ በርዳን ሰክር አል ሙከይፍ እንላለን ማለት ነው። በርዶት ነበር ጃኬት ለበሰ ለማለት ብንፈልግ ሁካን በርዳን ላብስ ጃኬት ሁካን በርዳን ላብስ ጃኬት እንላለን ማለት ነው። አስረኛ እንግዲህ ትኩስ እንግዲህ ትኩስ ስንል ሀር ይባላል በአረበኛ ሀር የሆነ ለምሳሌ ሀር ስንል እንግዲህ በአየር ሁኔታም ላይ ሙቀት ነው እንላለን። እንዲሁም ደግሞ በሙቀት የሆነ የሚያቃጥል ነገር ማለት ነው። ለምሳሌ ምግቡም በምግብ ሁኔታም ሀር እንላለን። ያኔ ሙቅ ነው ወይም ቀዝቅዟል እንላለን። እንዲሁም ደግሞ በአየር ጸባይ ላይ እንትን እንላለን ማለት ነው። ለምሳሌ በምግብ ዙሪያ ቡናው ትኩስ ነው ተጠንቀቅ ለማለት ብንፈልግ አልጋህዋ ሀራ እንትበህ አልጋህዋ ሀራ እንትብህ እንላለን ማለት ነው። አልጋህዋ ሀራ እንትብህ እንላለን። እንዲሁም ደግሞ እንደነገርኳችሁ በአየር ጸባይ ዙሪያ ደግሞ ለምሳሌ ዛሬ ፀሐይዋ በጣም ታቃጥላለች ለማለት ብንፈልግ الشمس اليوم حار وايد الشمس اليوم حار وايد እንላለን ማለት ነው። 11ኛ እንግዲህ ስራ እንግዲህ በአረበኛ ምን ይባላል? ደዋም ይባላል። ለምሳሌ እዚህ ጋር ከጧት ጀምሮ ስራ አለኝ ለማለት ብንፈልግ እንደ ደዋም ምን الصبح እንደ ደዋም ምን الصبح እንደ አለኝ ነው። ምን ማለት ከጧት ጀምሮ ደዋም ስን እንግዲህ ስራ አለኝ እያልን ነው ማለት ነው። ምን الصبح ከጧት ጀምሮ ስራ አለኝ እያልን ነው። ለምሳሌ ስራ መቼ ትጨርሳለህ ለማለት ብንፈልግ ደግሞ ምን እንላለን? መንተ ተኸለስ ደዋመክ መንተ ይኸለስ ደዋመክ ወይም ለሴት ደግሞ ስራ መቼ ትጨርሻለሽ ለማለት ብንፈልግ ምን ተተኸለሲ ደዋመኪ ምን ተተኸለሲ ደዋመኪ እንላለን ማለት ነው። ለሴትና ለወንድ ሲሆን ይለያያል። 12ኛ ጨዋታ እንግዲህ በአረበኛ ምን ይባላል? ሰዋልፍ ተሰብስበን የምናወራው የምንጫወተው ከቤተሰብ ጋር ሊሆን ይችላል። ይሄ ምን ይባላል? ጨዋታ ሰዋልፍ ይባላል ማለት ነው። እዚህ ጋር ተቀምጠን ትንሽ እናወራ ለማለት ብንፈልግ ምን እንላለን? ተአል ነጅልስ ሰዋልፍ ሾያ ተአል ነጅልስ ሰዋልፍ ሾያ እንላለን ማለት ነው። እንዲሁም ደግሞ የትናንትና ጨዋታው ደስ ይል ነበር ለማለት ብንፈልግ ሰዋልፍኩም አምስ ካንት ሄልዋ ሰዋልፍኩም አምስ ካንት ሄልዋ። እንግዲህ ሰዋልፍኩም ማለት ጨዋታ ማለት ነው። አምስ ደግሞ ትናንትና፣ ኬንት ማለት በጣም
ሄልዋ ደግሞ ቆንጆ፣ በጣም ቆንጆ ነበር በማለት በዚህ መልኩ እንገልጻለን ማለት ነው። 13ኛ አወጣለሁ እንግዲህ ጠለ እዚህ ጋር ጠለ ስንል ሁለት ፍች አለው። ለምሳሌ ጠለ ማለት የሆነ ነገር አውጣ ነው። ለማለትም ጠለ ለምሳሌ ጣለ እንላለን ማለት ነው። ስለዚህ ከቤት አርፍጄ ነው የወጣሁት ለማለት ብንፈልግ ጣለ ምን ቤት ምተአኸር፣ ጣለ ማለት የወጣሁት ቤት ከቤት፣ እንዲሁም ደግሞ ምተአኸር ማለት አርፍጄ እንደ ማለት ነው። ምሳሌ እዛ ሰማይ ላይ ለማለት ብንፈልግ ምን እንላለን? ጣለ ሄናፊ እስማ፣ ጣለ ሄናፊ እስመ እንላለን ማለት ነው። 14ኛ ተበላሽቷል የሚለው ቃል ነው ይዤላችሁ የመጣሁት። ተበላሽቷል ስንል እንግዲህ ሀርባን የሆነ ምግብም ሊሆን ይችላል። የሆነ ነገር ተበላሽቷል ለማለት ብንፈልግ ሀርባን እንላለን ማለት ነው። ለምሳሌ ስልኩ ተበላሽቷል አይሰራም ለማለት ብንፈልግ ቴሌፎን ሀርባን ማይሽተገል እንላለን ማለት ነው። ወይም ደግሞ መኪናው ከትናንት ጀምሮ ተበላሽቷል ወይም አይሰራም ለማለት ብንፈልግ ሰያራ ሀርባን መን አምስ እንላለን ማለት ነው። 15ኛ ይዤላችሁ የመጣሁት እንግዲህ ባለህ አሳልፍ፣ ያኔ ባለህ ተደሰት እንደማለት ነው። ባለህ አሳልፍ ስንል መሽሃለክ እንላለን። መሽሃለክ ያኔ ባለህ ነገር ተደሰት። ለምሳሌ ባለህ ነገር ኑር እንደማለት ነው። ያኔ ባለህ ነገር አመስግን እንደዛ እንደማለት ነው። ለምሳሌ ከዚህ ዳቦ ሌላ ምንም ዳቦ የለም ለማለት ብንፈልግ ያኔ ያለውን ብላ ለማለት ብንፈልግ ምን እንላለን? ማ እንደገየረ ኸልስ ጎበዝ ማሽሃለክ ማዕንዲ ወይም ማዕንድና አጋየር ማለት ሌላኛ ተጨማሪ እንደማለት ነው። አልኹብዝ ስንል እንግዲህ ዳቦ ማሽሃለክ ያኔ በዚሁ ያለውን ብላ እንደማለት ነው። 16ኛ ቶሎ እንሄድ እንግዲህ ይሄ ሁላችንንም የሚያዝገን ቃላት ነው። የነማዳም ቃላት የለ ብስራ ቶሎ ስራ ብስራ ወይም የላ ይላሉ አይደለ? ቶሎ እንሄድ የላ ይላሉ። ስለዚህ ወደ ገበያ እንሄድ ለማለት ቢፈልግ የለህ ኑሮህ ሱቅ እንላለን ማለት ነው። እንዲሁም ቶሎ ብለህ ጨርስ ለማለት ብንፈልግ የላ ሀለስ ብስራ ወይም የላ ሀለስ ነጥላ ያኔ ቶሎ በሉና እንውጣ። እነዚህ ቃላቶች በጣም ከእለት እለታችን የምንጠቀማቸው ናቸው። ስለዚህ እነዚህን ካወቃችሁ ማለት ነው በጣም ነገሮች ይቀሉላችኋል ማለት ነው። እስኪ አብራችሁ ናችሁ አለን እያላችሁ እስኪ አብራችሁ ካላችሁ በኮሜንት አለን እያላችሁ በኮሜንት አሳውቁኝ ማለት ነው። ወደ 17ኛ ስንሄድ እንዴት ነህ ወይም እንዴት ነሽ ለማለት ብንፈልግ ምን እንላለን? ሸክባረክ ለወንድስ እንዴት ነህ ለማለት ሸክባረክ፣ ለሴት ደግሞ ሸክባረች እንላለን ማለት ነው። ለምሳሌ እንዴት ነህ ዛሬ ለማለት ብንፈልግ ሸክባረክ እልዮም፣ እንዴት ነሽ ዛሬ ሸክባረኪ እልዮም እንላለን። ተኛ አይሆንም እንግዲህ በአረበኛ ምንድነው? ማይሲር ያኔ የሆነ ነገር ሀላስ አይሆንም ከተባለ አይሆንም ማይሲር እንላለን ማለት ነው። እሺ ለምሳሌ ያለ ፍቃድ መግባት አይቻልም ወይም አትችልም ለማለት ብንፈልግ ማግደር ትድኸል ብዱን ኢዝን እንላለን ማለት ነው። ማይግደር ትድኸል ብዱን ኢዝን ማለት ፍቃድ ማለት ነው። እሺ ወይም ብቻህን መሄድ አይሆንም ወይም ብቻህን መሄድ አትችልም ለማለት ብንፈልግ ማይሲር ትሩህ ብሩህክ እንላለን ማለት ነው። እንግዲህ አይሆንም ማለት ማይሲር እንላለን። 19ኛ ሁሌ ወይም ቀጥታ በአረበኛ ምን ይባላል? አለጡል ያኔ የማይቀር ነገር ማለት ነው። ሁሌ ወይም ቀጥታ። ለምሳሌ አለጡል ሰዊ ሀዳ ከተባላችሁ በቃ ሁሌም ይሄን ስሪ። ለምሳሌ አለጡል ቀስሊ ቤት ወይም አለጡል ቀስሊ ነድፊ ቤት ከተባላችሁ በቃ ያ ሁልጊዜ ቤቱን አጽጂ ወይም ቤቱን እጠቢ እየተባላችሁ ነው ማለት ነው። አለጡል ማለት ሁሌ ወይም ቀጥታ እንደማለት። ለምሳሌ ቀጥታ ወደ ትምህርት ቤት ሂድ ለማለት ብንፈልግ ቀጥታ ወደ ትምህርት ቤት ሂድ ለማለት ብንፈልግ
ሩህ አለጡል አልመድረሳ፣ ሩህ አለጡል አልመድረሳ እንላለን። ወይም እሱ ሁሌ ነው የሚስቀው ለማለት ብንፈልግ እሱ ሁሌ ነው የምንስቀው ለማለት ብንፈልግ ሁ ይድሃክ አለጡል፣ ሁ ይድሃክ አለጡል። ይድሃክ ማለት መሳቅ ነው። አለጡል ደግሞ ሁሌ ማለት ነው። ሀያኛ እንግዲህ ይዤላችሁ የመጣሁት ውድ ነው። ውድ እንግዲህ ምን በአረበኛ ምን ይባላል? ቃሊ። ይሄ ውድ የሚለውን ነገር በተለይ በገበያ በጣም ያስፈልገናል ማለት ነው። ይሄ ውድ ነው፣ ይሄን በቃ ብዙ ነገሮችን ለመጠቀም ውድ ነው እንላለን ማለት ነው፣ በገበያ በተለይ። ስለዚህ ይህ ስልክ ውድ ነው ለማለት ብንፈልግ ምን እንላለን? ሀዘል ቴሌፎን ጋሊ፣ ሀዘል ቴሌፎን ጋሊ እንላለን ማለት ነው። ይሄ አንደኛ ይዤላችሁ የመጣሁት የዚሁ ተቃራኒ ረካሽ። ረካሽ ስንል እንግዲህ ራሂስ፣ ራሂስ፣ ራሂስ እንላለን ማለት ነው። ርካሽ በአረበኛ ራሂስ ይባላል። ለምሳሌ እዚህ ልብሶች ርካሽ ናቸው ለማለት ብንፈልግ ምን እንላለን? اللي ملابس هنا رخيص، اللي ملابس هنا رخيص። اللي ملابس ስንል እንግዲህ ልብሶቹ እያልን ነው። ሂና እዚህ፣ ረሂስ ርካሽ ነው እያልን ነው ማለት ነው። እናም ውድ ቤተሰቦቼ በዛሬ ቪዲዮ እንግዲህ አሪፍ ትምህርት፣ አሪፍ እውቀት እንዳገኛችሁ ተስፋ አደርጋለሁኝ። እንግዲህ በነገርኳችሁ መሰረት እነዚህን ቃላቶች በጣም ካወቃችሁ፣ እነዚህን ካስተዋላችሁ፣ ከሸመደዳችሁ አረበኛ እንግዲህ ከነዚህ ተነስቶ ነው ከቃላት ሀረግ ብለው አረፍተ ነገር አድርገው አረበኛ መናገር የሚቻለው ማለት ነው። እናም ቤተሰቦቼ ዛሬው ቪዲዮ እንግዲህ ጠቃሚ ሆኖ ካገኛችሁት ቪዲዮውን ላይክ በማድረግ ለሌሎች እንዲደርስ ሼር አድርጉት። እንዲሁም ደግሞ ለቻናል አዲስ ከሆናችሁ በትህትና ሰብስክራይብ እንድታደርጉ ቻናሌን አሳስባችኋለሁኝ። ስለምታበረታቱኝ፣ አይዞሽ በርቺ ጎበዝ ስለምትሉኝ በጣም ነው የማመሰግናችሁ፣ በጣም ነው የምወዳችሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛልኝ።